ሸሽ ቶ በቃ ተወጁን አለ ብልቱን እንቆርጣለን በቃ ተው ሲል ለዛ ነው እጄ እንደዚህ ያስተካክሉ የሰጡት ነበር። ወንድ ልጅ ብልቱን ተቆርጦ ዛሬ አላወራችሁም ነበር አብድ ነበር ብተርፍም ጫካሩ ጥሩ ጣለኝ ነው እንዴ የተነገረ ይመስላል መሰለኝ። ነፃነት ደውልልኝ በቃ ተከታተለኝ ነው መሰለኝና ነፃነት ሲደውልልኝ ራስን ጠብቅ እየተባልኩ ስለሆነ ነፃነት ጋር አልተማመንም። ግድለም ስታውቅ ታመኛለህ። እሺ እንደው አገኘሃለሁ አልኩት መጀመሪያ ላይ። በኋላ ላይ ግን ብዙም ፍቃደኛ አይደለሁም። ከተማም ሰው አላቸው እንዳታምን። በዛ ላይ በቃ ያንተን ጉዳይ ከኛ ውጭ ማንም ማየት የለበትም ተብያለሁ። ምንም በመከላከያ እጅ ነው ልጁም የኔን ጉዳይ ይታያልና በጣም ፈርቻለሁ። በጣም ሚዲያ ላይ ሰው ተጠልቋል። በዛው ባለቀሰልህ ልክ እየሳቀብህ ይኖራል። ገብቶሃል? ኢትዮጵያ አብዛኛው 100 ምናምን ሚሊዮን ህዝብ ባለቀሰልህ ልክ እየሳቀብህም ይኖራል። ገብቶሃል? እና በደንብ ነው ሰዎችን ማቅና በዛው ልክ እንደዛ ፈራሁ። ደግሞ የሰው አደራ እናት ይሳቀረ በቃ የሚያውቅ ጓደኛ ሁሉ በመስመር ሲደውል ራስን ጠብቅ ነው። መሀል ከተማ አዲስ አበባ እኮ አያረ በምን ታውቃለህ ተባልኩ። ትናንት ያው እነዚህ ጋር እራት ተጋበዝኩ። ሰፈር መጥቶ ያለሁበት ቦታ ላይ የሚገርም የያዝኩት ማረፊያ ቦታ ራሱ እንግዲህ ወደ ሰፈር ኮብል ገብቶ ምናምን በቃ ትንሽ በረንዳ በሸራ ነው እዛ ውስጥ አክብረው እኔን አብረው እንደዚህ ተደግፈውኝ እየተጎራረስን ነበር ያሳለፍነው። በዛ አጋጣሚ ደግሞ አንተን አግኝተህ ነበር። ብቻ እኔ አሁን ላይ የሚሰማኝ ስሜት ዛሬ መትረፌን ወድጄዋለሁ። መትረፌን እንትን ይሄን ቪዲዮ ብቻ ለማቅረብ እንጂ ደስ የሪፈራል ሆስፒታል እየለፈለፍኩ ነበር። አትርፉኝ። ግን ይሄን ታሪክ አደራችሁን ሸፍናችሁ አኩሙ። ሌላ ትውልድ እንዳያይብኝ፣ በተለይ ህፃን ይሄን እንዳይሰማብኝ። ይሄን ያየ ህፃን አረመኔ ነው የሚሆነው እያልኩኝ ነበር። እኔ ይሄ አሁን እንደው እንዳጠቃላይ በቃሉ ቦታ ነው ያፈራለሁ። እኔ ተሰምቶኛል አሁን በቃሉ ስራ እኔ ራሷ ምክንያቱም በቃ ኢትዮጵያ ናት የምትሰደበው። አንድ አማራ ፋኖ ብቻ ተብሎ አይሰደብም። ኢትዮጵያ ይሄ የሀገሪቷ ኢትዮጵያ ማለት እንግዲህ በሃይማኖቷ፣ በአምልኮቷ፣ በባህሏ ፈረንጅ የሚቀናባት ሀገር ናት። ይህች ሀገር አሁን የአማራ ፋኖ ነው እያረደው አይባልም፣ የኢትዮጵያ ልጅ ነው የሚባለው ቃሉ። እንደ ሀገር ሳስበው እኔ ራሱ አፍሬያለሁ በቃሉ። ያሳፍራል። ለአሁን እንደዚህ አሁን በዛ ባለው ኃይል ብቻ አይደለም የሚሰደበው፣ ኢትዮጵያን ባህል ያበላሻል። በዛ ላይ ይሄ ህዝብ እኔ እንደው ከዚህ እንዲማርልኝ ስለተማረልኝ ደስ ብሎኛል። በዛ ላይ እንግዲህ የፈሰሰውን እንባቸውን ኢትዮጵያ ራሷ ናት ብድር የምትመልሰው። ያው ምን ማለታችን ከዚህ በላይ ይሄ ነው። ቤተሰብ ኮፕሊንክ አድርጉ። ኮፕሊንክ ደግሞ በጣም ያስፈልገናል። ኮፕሊንኩን በደንብ አድርጉት። አሁን ትልቁ የሚያስፈልገን ነገር ኮፕሊንክ ነው። ኮፕሊንክ እያደረጋችሁ ከወንድማችን ጎን ሁላችንም እንድንቆም የሚያስፈልገን አንደኛ ኮፕሊንክ ነው። እንግዲህ እዚህ ላይ ካሄድ ሁሉ ራት የሚያስፈልገን ምንድን ድምፁ ይቆራረጣል ወንድሜ እና እኔ ልውጣ ወንድሜን ግን አንድ ጥያቄ ልጠይቀው። ከእጅ ውጭ ሌላ የተጎዳው ነገር አለ? ትንሽ ቀና ብትል ደግሞ ሰውም እንዲያይ ምናምን አንዳንድ ነገር ከዛ ውጭ ሌላም የሚጠይቀ ሰው ስላለ እኔ ብዙ እንትን አለለም። እስቲ ጆሮ ግን ቀና መብረቁ ብዙም ስለማይታይ ቀና ብሎ ቢቀመጥ ብዙ ሰው ቢያየው ብዙ ሰው ይረዳዋል። ገባ በደንብ አትሰማ መብረቁ ይሁት ነህ። ማንኛውም ኢትዮጵያዊ የሆነ እንደዚህ አይነት ነገሮችን ስናይ መተባበሩ መርዳቱ ነው። እዚህ ላበቃ ወንድሜ ደግሞ አላህ አመስግን። ያለ በስነ ስርዓት ቁጭ ብለን ብታወራቸው እንዲየታየ መልካም ነገር ነው። ኢትዮጵያውያን ደጋግነን እንደዚህ አይነት ስህተቶች ይፈጠራሉ። መብረቁ እኔ ያው ጥያቄን ጨርሻለሁ ወንድሜ፣ ከጎንህ ነን ኢንሻአላህ እስከ መጨረሻው ድረስ አይዞ። እሺ አመሰግናለሁ። መብረቁ ራቅ አድርገህ በስነ ስርዓት እንደሱ እንድትታይ ሙሉ ያለውን ቪዲዮን በስነ ስርዓት ሰዎች እያዩ በቅርብ ቀን አነጋጋሪ የሆነ ቪዲዮ ስለሆነ ያለውን ታሪክ ያው እናንተም ጠይቁት።
እኔም ልውረድ ትንሽ ስራ ስላለችኝ ይቅርታ። እታችሁኝ ኮፒ ሊንክም ታብታብ ማድረጋሉ ወንድሜ አይዞህ። እሺ እሺ እሰማለሁኝ መብረቁ እሰማለሁ አለ። ለምን ሰማኛላ? ኦኬ እንግዲህ ያው ለተመልካች ግልጽ እንዲሆንልን እዚህ ከላይም ከታችም እንግዲህ ወደ 3000 ሰዎች አሉ። ለነሱ ሁሉ ግልጽ እንዲሆን አንተ ልታብራራላቸው የምትችለው እንግዲህ ምናልባት ከቻልክ በምን ውስጥ አሁን ትናንትናም አንድ ግለሰብ ገብቶ የተሳሳተ ኢንፎርሜሽን ለህዝብ ለማቀበል ሞክሮ ነበረ። ያንን ነገር ለማስተባበል ትክክለኛ ያለውን ነገር በምን አይነት መንገድ ውስጥ አንተ መከላከያ ውስጥ ነበርክ መጀመሪያ፣ ከዛ ወጥተህ ወደ ፋኖ ገብተህ ነበር ወይ? እንዴት ነበረ? እንደው ግልጽ እንዲሆንላቸው እዚህ ወደ 4000 ሰው አለና ላይክ ማወቅ ያለባቸው ነገር አውቀው አሉባልታ እንዳይሆን ፊት ለፊት ከአንተ አንደበት ሲሰሙ ምናልባት የመራራትና ያለውን እንደዛ አይነት ጊዜ ላይ መድረሳችን እንዲረዱ እንደው በገለጽ አድርገህ ብታብራራልን እንዴት እንደሆነ አመጣጡ፣ እንዴት እንደተያዝክ፣ ከዛ በኋላ ምን አክሽን እንደወሰዱብህ፣ መጀመሪያ በየት በኩል ያገኙ፣ ምንድነው ይሄን ነገርስ እንደዚህ ጭካኔ ሊያደርጉብህ የቻለው ምክንያትስ ምንድነው፣ እሱ በምን የተነሳ ነው የሚለውን ነገር እስቲ ገለጽ አጠር አድርገህ ብታብራራ። ጥሩ ጥያቄ። ይሰማል? ትሰማለህ? ቀጥል። አዎ ትሰማለህ። መብረቁ ሚዩት እየሆንክ ነው የምትናገረው። መሰረታዊ የሆነ ጥያቄ ነው፣ ግን እሱ ላይ እኔ ተወልጄ ያደግኩበት አካባቢ ነው። በፊት መከላከያ ለሙስሊሞች ከዛ ከስራ ወጥቻለሁ፣ ተሰናብቼ እዛውኛ ሰፊ ድረስ ይመጣል። እሱ በሰራው እኔ ህዝብ ከተማረልኝ እጅ ማቆሸሽ ነው የሚሆነው፣ ህሊናዬን ማቆሸሽ ነው የሚሆነው። ቃሉን አሁን በአንተ እጅ ረሸን ቢሉኝ አላደርገውም። ለምን? እጅ ይቆሽሻል። እጅ ማቆሸሽ ነው። ጀግና ሰው መግደል ሳይሆን ሰው ማዳን ነው በእኔ ህሊና፣ በእኔ አስተሳሰብ እና ያን ግርግር ቤዛ የሚባለው ይሄ ያልኩ ሰውዬ አሁን እንደዚህ ወንድሙ ይመጣል ያልኩ ሰውዬ አይ በቃ አስታራቂ ሀሳብ ቆይ ተዋለና ህዝቡን አረጋግ በቃ እሺ። አሁን ወደ ብር ስብሰባ ብር ደግሞ የዛን ቀን 500 ብር ከአንድ ገበሬ እየተሰበሰበ ነው። 480 ሰው መሆኑን ያወቅኩት ለምንድን ነው? 480 መዝገብ እየተጠራ ነበር። ሰብ እኔን ጆሮ እየቆረጡ አንበርከው በጎን ብር የሚሰበስብ አለ። ስብሰባ ህዝቡን የሚያስተምር ሰው ነበር። ያን ቪዲዮ አልተለቀቀም እስካሁን። ልጆች ራሱ እዛ ይሄን ቪዲዮ የላኩኝ ልጆች ያን ቪዲዮ በእናታችሁ እየለምኘ ነበር፣ ግን ወዳው ስለጠፋ ያ ቪዲዮ የለም ነው ያሉኝ። ይሄ ቪዲዮ እኮ የመጣው የቃሉ አዋጅ ነው። የቃሉ ጓደኞች እኮ ናቸው የላኩኝ፣ የራሱ ጓደኞች እጅ ይሰጥባቸው ማለት ነው። ከዛ በኋላ እሺ ጫካችሁን ለቃንላችሁ እንወጣለን ቀጠናችሁ ማለት ነው ለህዝቡ ሲሏቸው ለቃችሁ ተዋለ። ቄሱ በጣም ጀግና በራሱ ቆራጥ የሆነ ለኔ መስዋዕት ከፍለናል ማለት የዛን ሰዓት አፈሙ ቢዞርበትም ያ ሰውዬ ይሞታ ነበር ሲል ታዲያ ውጡ አላቸው። ውጡ ታዲያ ውጡ፣ እናንተ ናችሁ እንደ ነፃ የምታወጡን? ትናንትኛ ከማን ነበር ያዳናችሁን አላቸው። የቄሱን ቆራጥነትና የህዝቡ መነሳት ሲያዩ እሺ በቃ አለ። ይሄ ቤዛ ያልኩ ሰውዬ ቅድም ወንድሙ እኛ ሰፈር መጥቶ ይሄዳል ያልኩ ገበሬ ነው ወንድሙ ሰላማዊ ሰማ። ከዛ እሺ በቃ አስተራቂ ሐሳብ እሱ ወደዛ ወሰዱት አለና ስብሰባው መምራትና ብሩ መሰብሰብ ቀጠው። እኔን አይታችሁት ከሆነ ይሄ ድንጋዩ የቀበሌ የግንባታ ድንጋይ ነው። ቀበሌውን አቃጥለው ቀበሌውን ደካም ተቆጣጥረውታል። እዛ የነበረ ስራ አስኪያጅ፣ እዛ የነበረ የቀበሌ አስተዳደርና የቀጠናዋ ፖሊስ ወረዳ ገብቷል። ወረዳዋ ለጌዳ ስለሆነ ማለት ነው። ወረዱ ድንበር ነው። ይቺ ግን ክሬ ማርያም ወደ እንትናናት ቆሎ አዋሳኝ ወደ ወረዳ ነው የሚያዋስነውና እኔ የዛው ተወልጄ ስላደኩኝ በደምር ማቀው ቀጠናው። ከዛ ይሄ ቪዲዮ ቀረ። ያን እዛ ቀበሌ አደራሽ ይሄ ያያችሁት እጄ የተቀመጠበት ድንጋይ የቀበሌው የግንባታ ድንጋይ ትራፊ ነው። ዘርጋ ተባልኩ። እጄን አይታችሁ ከሆነ እያስተካከልኩ ነው የምሰጠው። ለምን በሉ ሲባል የነበረው የመጀመሪያው ሳስታቸው
ቶ በቃ እጅን ቶ ምናምን ሲያሳዝን በቃ በጣም ነው የሚያሾፉት። አሁን ቃሉ የትእዛዝ አይነት አይደለም ታዝዤ የሚለው ምክንያቱም ሲያሾፍ ነበር። ቆርጦኝ እኮ ጆሮዬን ጠጋ ብሎ አጠገቤት ወንድም ምን አጋጥሞሽ ነው ይለኛል እያሾፈ ማለት ነው። እና ከዛ በዛ ላይ አይታችሁታል ያሳምነው ልጅ ከዚህ ባንዳ ህዝብ መማር አለበት እያለ ነበርና እንደው ግን ከሱ ምን መማር እንዳለበት ደግሞ እሱም እንደዚህ የሚመሰክር ደስ ይለኝ ነበር። ከዛ ዛ ቀበሌ እጄን ሳስታቸው ነፍስ እያስለሆነች ስሸሽ እቺም ምንም ጠንካራው አላወራችሁም ዛል ምንም ብታረጉልኝ አላወራችሁ። ብልቱን ተቆርጦ ምን አይነት ህይወት ይኖራል ወንድ ልጅ ሞራሉስ? ብልቱን ቆርጣን ቢካለ ሲል እጄን በቃ አይታችሁት ከሆነ ያስተካክሉኩም። ለምን የእጄ ስራ ማለቅ አለበት እኔ መርዳት አለብኝ እጄ ማለት ነው ለነሱ። ይሄንን አረብ መጨረሻ ላይ ይዘህ ሄዳሉ። ቪዲዮውን አይታችሁታል። እዚህ ሄርኩ ያ ህዝብ በዛው በተሰበሰበበት በዛው ተበተነ አለቀ። እዛው አለቀ። በእግሬ 30 ደቂቃ ሄጄ ወደኩኝ። ከወደኩበት በኋላ አገሩን አንሱ ብለው ያስነሷቸው እነሱ ናቸው። ጤና ጣቢያ ሁሉ ደውለው ሪፈር ያጻፉልኝ እነሱ ናቸው። እንዲተርፍ እንፈልጋለን ብሎ ለነርሷ ደውለውላት ነርሷ በስልክ ሁሉ እነሱን አገናኝታኝ ያንዳንዷ ነገር አልሳኩ። ጤና ጣቢያ ሆኜ ስናገር የነበረውን ኢንተርቪው ቪዲዮውን ልክላችኋለሁ። የሚገርማችሁ ነገር ይሄ ነው ያለው ነገር። ያው ወደፊት ያለውን ስለነገርኳችሁ ብዬ ነው። እውነታው ይሄ ነው። ማንም ህዝብ መረዳት ያለበት ይሄ ነው። ይህንን ነገር ያደረጉት ህዝብ ሰብስበው ነው ወይንስ ብቻህን ጫካ ውስጥ ነው? ህዝብ በተሰበሰበበት ነው ይሄ ነገር የተደረገው? እንዴት ነው ሰዎች ህዝቡ ሰብስበው? ህዝቡ እኮ ሆ ብሎ ተነሳ። ህዝቡ ሆ ብሎ ሲነሳ ጆሮን ብቻ ቆረጡና ቪዲዮውን አቋረጡት። ምክንያቱም ያ ህዝብ እየተነሳ ስለነበር ዛሬ እንደዚህ ሲታይ ያሳፍር ስለነበር ከዛ በኋላ ግርግሩን አረጋጉና እኔ እንደገና 5 ታጣቂዎች ሌላ ቦታ ይዘውኝ ሄዱ። አሁን የምታዩት ካሜራ ቀራጩ እየደቀነብኝና እየቆረጠ ቃሉን ነው። ሁለት ደግሞ ለብቻ ከይቡድ መሳሪያ እንደዚህ በዛው ሁኔታ ውስጥ ሆኜ እንኳን ይፈራሉ። 3 ቀን ሲያሳድሩኝ አግተው 8 ቁጥር ታስሬ ዋርድያ ይጠብቃል። ለሊት መሳሪያ ተደቅኖ ነው የሚያዙት። በጣም ይፈሩ ነበር። ይዛን ሰዓት ራሱ ያው የነፍስያ የሚሆን ነገር መሳሪያ ነጥቆ እጁ ከገባ የሆነ ነገር ያደርግ በትንትናችን አውጥቶ ይሄዳል። እስከዚህ ድረስ ነበር የፈሩኝ። በቃ እኔ ያን እንትን ዛሬ ኮርቼበታለሁ። ያን ጽናት ማለት ነው። ያሳዝናል። እንግዲህ ያው እንደምትሰሙት ወገኖቼ ያው እንግዲህ ከሌዲስ ጀንትልማን ከላይም ሁላችሁም ያላችሁ እንግዲህ እንዲህ አይነት ጭካኔ ነው እንግዲህ ነፃ ላውጣችሁ ብሎ ያለው አማራ የገዛ ወገኑ እጁን ሲቆርጠው ገንዘብ ያዋጣችሁለት ትናንትና አገር ይመራናል ብላ ያላችሁለት ምን ሰማኛለ ቢሮዎች ከኔ በታች ባሉ ጸጥታ አዝዤ በጥንቃቄ ልጁን እጅ እንዲሰጥ ያደርገዋል። እዛው ወረኢሉ ከተማ ሊደርስ ሰኞ ገበያ የምትባላለች በአሁኑ ትንሿ ዱባይ ተብላለች። በጣም ምርጥ ሀገር ናትና እሷ ጋር አካባቢ ጎረቦ የምትባል ልዩ ቦታ አለች። እዛ መጥቶ በጸጥታዎች ያስመጣሁት ደህንነቱ በተጠበቀ አለ። ከዛ በኋላ የሰፈር ቤተሰቦች ያው ተወልጄ ያደኩበት አካባቢ ስለሆነ ተደወለልኝና ቃሉ እጅ ሰጥቷል አመልክት ተባልኩ። ምን ብዬ አመለክታለሁ? ወረዳ ያውቃል፣ ዞን ያውቃል፣ 2 ወረዳ ምስክሬ ነው። ስለዚህ ምን ብዬ አመለክታለሁኝ? መንግስት ያውቃል። ይሄ ልጅ ደግሞ በአሁኑ መንግስት የሀገሪቷን ሰላም ለማረጋጋት ሲባል ተሐድሶ እያደረገ ስለሆነ የገደለም ያቆሰለም ምሕረት እየተደረገልን ነው። በፍላጎቱ ፍቃደኛ ሆኖ እጅ ከሰጠ ማለት ነው። ያ ስለሆነ ስላቸው አዋጁ ደወለልኝ። እዛው ከቤተሰብ ስልኬን ተቀብሎ ለኔ መጥቀም አልለውም ማለት እሱ ከርቷቸው ስለመጣ ብርም ዘርፏቸው ነው የመጣ። በነገራችን ላይ 860 ሺህ ብር ያው በጥሬ ነው ጫካ የሚያስቀምጡት። ያው እኔ በሰዓቱ እዛ በ3 ቀን 4 ቀን ሲያግቱኝ እዛ ስለላየሁት ብርና ክላሽ ዋሻ ነው የሚቀመጠው ነው። ያን 860 ሺህ ብሩን ወደ አካውንት ሰው እንዲያስገባለት አድርጎ ሰሜን ክላሽ እኔንም ሲያግት በነበረ ሰዓት ያዛ ክላሽ ናት። ያችን ለመንግስት ታሰጥቶ ከርቷቸው እንደመጣ ሲያውቁ እሱን ለመጉዳት ነው መጥቶ ህዝብ ጋርና መንግስት ጋር ሰላም እንዳይኖር ሲሉ ይችን ቪዲዮ ላኩልኝ። ቪዲዮዋን እንዳገኘኋት እኔ ዞን ላይ ብቻ አሳውኩና ከዛ በኋላ ቪዲዮዋን በሚሞሪ አድርጌ እጄ ላይ ራሱ የትራንስፖርት ሳንቲም የለም። በቃ መስጊድ ላይ እንትና ሀራ ይባላል ሰሜን ወሎ አካባቢ ወልዲያ መልስ ነው በአፋር መስመር በዛ መስጊድ ላይ ሁሉ ቆሜ ትራንስፖርት ጠይቄያለሁኝ። ዓርብ ማታ ማለት ነው። እንደውም ሰው እንደ ጁምዓ ነው ዛሬ ዙሁር ላይ መተቢው ምናምን ሲሉኝ አይ ከመንገድ ነው የመጣው
እና ብዙም መግለጽም አልፈለኩ ይሄንን ምክንያቱም የመካነ ሰላሙ አሰጋጅ የገደለው ማታ የግዕዝ ትምህርት ሙስሊም ተማሪ መከተል የለበትም ብሎ ይችን ማታውኑ ተደውሎ ነው በማግስቱ የተገደለው። ምክንያቱም እንግዲህ አብሮ መስጊድ ሰግዶ ለነሱ መረጃ ይሰጣል እንግዲህ ገባ እና እንደዛ ሰውን ማመን አልችልም። በመሰረቱ በጣም ተጠነቀቃለሁ። የተሰጠኝ ባህሪ መጠንቀቅና በፈተናዎች መጽናት ነው እና ያችን ቪዲዮ በሶፍት ቋጥሬ በቱጂ ሜሞሪ 300 ብር የልጁን ብር ራሱ አልሰጠትም እንደዚህና ያቀኛል። ከዛ ብር ሳገኝ ነው የምሰጥህ ብዬው ፋይሉ ራሱ የሚጭንበት እንትን ላይ ኮፒ የሚያደርግበት ላይ እንዳያይ ብዬ ስልክ ላይ ነው ኮፒ አድርግልኝ አልኩት። ሜሞሪዋን ብቻ ሰጠኝ፣ ሌላ ፋይል የላትም። መጣሁ ኮሚሽነር ጋር ተደዋወል፣ ለኮሚሽነሩ ላኩለት። ምክንያቱም ቃሉ እጅ ነው ጥንቃቄ እንዲያደርግ ነው። ይሄ ልጅ ቪዲዮ እኔ ጋር እንደደረሰ ሌላ ሰው ከነገረው ያ እጅ ከሰጠበት ቦታ ያመልጣቸዋል። ምክንያቱም የሚከተለውን ያውቃል። ላይ ዛሬ አጎንብሶ የሚፈቀፈቃትን ለቅሶ ስለሚያግነው ቃሉ እና ያው ስራ መጥፎ ነው፣ ስራ ጋድን ይባላል በሀገራችን ቋንቋ እና ከዛ ይሰማል አይደል? ግን ይሰማል። አዎ ወንድሜ ይሰማል። እኔ ይሰማል። ያችን ቪዲዮ ቅዳሜና እሑድ አዳማ ድሬ የደወልኩለት ኮሚሽነር እዚህ ለብዙ ዓመታት የታገሉ ኮሎኔሎች፣ ጀነራሎች ስልክ ስለነበረው ኮሎኔል አሰፋ ነው ስልክ ሰጠኝ። በነገራችን ላይ በዚሁ አጋጣሚ ሳመሰግን ኮሚሽነር አያሌው ይባላል። ይሄ ቃሉን የመጀመሪያ ቃሉ እጅ ሲሰጥ የተቀበለውና የኮሎኔል ስልክ ማታ ደወልኩለት። እሑድ ከሰዓት 10 ሰዓት አካባቢ ደውለት ገና ከፕሌን ወረድኩ። ቪዲዮ ገና ውጭ እንዳለ ነው የደረሰኝና ፈልግሃለሁ አለ። ልክ እንደናንተ ነው የዋጓው ኮሎኔል አሰፋ ይባላል። ከዛ ሰኞ ጠዋት ወራኢል ብለህ ምድር ኃይል ጦር ብለህና አለኝ። ሻልኩ የኛ ቦኔት ለባሾች አሉ ቢሮ ላይ አለኝ። ልክ ስደውልለት ማንኛውም ወታደር ተፈትሾ ነው የሚገባው፣ ስልክ አስቀምጠህ ነው የምትገባው። ያው ጥንቃቄ ነው። እዛ ጋር ብዙ ጀነራሎች አሉ እንግዲህ የሚፈጠር እንትን ነገር ስለሚኖር በጣም ጥንቃቄ ነው እንግዲህ አልነግርህም ነው። ከዛ እንደዛ ተብሎ ለእኔ ፍተሻ ብሎ አልተፈተሽኩም። ከውጭ ከላይ እነ ጀነራል የሚታዙ ልጆች አሉ። ከነዛ ልጅ ተላከልኝ። ኤርክ ሲሄድ ጀነራል ትልቅ ስብሰባ አድርገዋል። ቪዲዮውን ስላሳያቸው እዛ ስብሰባ ውስጥ ይግባ ሲባል አስተናጋጅ የገባውን በቃ ቆሙና እንደዚህ ይሄ ነው ልጁ አሉ። ወደ 7 ጀነራል ነው አቅፈው፣ ሌሎችም ኮሎኔሎች አሉ አቅፈው አለቀሱ እንደናንተ። ከዛ አሁን ምንም ካፌ ይቀመጥ የፈለገው ነገር ይጠቀም ማንም ወታደር ጋር እንዳያወራ ምናምን ተባለና በጥንቃቄ እንደዛ ተባለ። ከዛ መጨረሻ ላይ በቃ ራስን አረጋጋ፣ አይዞህ እንኳን ተርፍ ተባለ። እዛ እነሱ ካፌ ዋልኩ እና ቃሉ ወዳው ተላከ። እዚህ ቃሉ እንደተላከ ያው እኔ ለኢንተርቪው ለምን ለህዝብ ማስተላለፍ ያለብኝ ነገር ካለ ብዬ ነበር። አልተጠራሁም እስካሁን። ቃሉ የሰጠው ቃል ግን ሚዲያ ላይ ቪዲዮ ሌላ ሰው ጋር ደርሶ ለእኔ ሲልኩልኝ እንደታዘዘ እንዳለቀሰ ምናምን ያ ቪዲዮ ያሳየኛል። እና ከዛ አንዳንዴ በቃሉ አዘንኩበት፣ አፈርኩበት በጣም። ያው መቼም ወንድ ልጅ ከተባለ ሲሞት መለመን አይለበትም። ያ ወንድ ልጅ ባይወለድ ነው የሚሻለው። ጠላት ይዞት ወንድ ልጅ እኔ ያለመንኩትም ቃሉ እንደውም አመቻቼ ነው የሰጠሁት። ግን ቃሉ ገና ካቴና መጥቶለት ቪዲዮ ላይ እንዳሳዩ ሌላ ቦታ ከስልካቸው ላይ ልከውልኝ ያለቅሳል ገና። እኔ እኮ እንደው በቃ አካል በአካል ባገኝ አስተምረው ነበር። ምክንያት ቃሉ እኔ እንደ አንተ በመጥረቢያ ስከተክተኝ ነው ያለቀስኩ እለው ነበረ። እሱ ገና ካቴና ነው የገባለት። የዛን ሰዓት እያለቀሰ ነው የሚያወራው። ታዝዤ ይላል ቃሉ ማለት እንግዲህ ከመሰረቱ ሰሜን ሸዋ መሀል ሜዳ ተወላጅ ሲሆን አሰግድ የሚባል ከነዘመነ በዛ ስር የነበረ 2016 ህዳር 12 ነው ወደዛ ጥሪ ተደርጎለት ወደ ፋኖ ተቀላቀለ። ይሄ ልጅ 2 ዓመት ታግሏል። እዛ በነበረበት ሰዓት ይታያል፣ ይሰማል። ቀጥል። እዛ በነበረበት ሰዓት እንግዲህ ጋንታ መሪ ነው ይሄ ልጅ። አሁን ታዝዤ ነው ምናምን ፍሬሽ ፋኖ ማለት ነው። 2 ዓመት እንግዲህ 2016 ህዳር
ጃጓር ላክ ጃጓር እያየው አይደለም ጃጓር